ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ ከዛ በኋላ አይሰራም አሁን አለመጀመር ማለት ነው አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲናን እያየ ስለማገዝ ያወራል ማንንም አይሞትልህም ሞራል ይሰጣል እንጂ አይሞትልህም መጨረሻ የምትሞተው አንተው ነህ አያዋጣም ጠቅላይ ሚኒስትር አብይ በባለፈው የፓርላማ ውሏቸው የምንፈልገው ሰላም ነው ጦርነት አንፈልግም ካሉ በኋላ ውጊያ ከተነሳ ውጤቱ ግልጽ ነው በኋላ አይሰራም እከሌ ያገዘኛል ብትል ማንንም አይደርስልህም ጥይት ያቀብልሃል እንጂ ማንንም አይሞትልህም ሲሉ ለኢሳያስ ጥብቅ ማስጠንቀቂያ መስጠታቸው በከፍተኛ ሁኔታ መነጋገሪያ ከነበሩ የዕለቱ ነጥቦች ውስጥ እንደነበር አይዘነጋም አሁን የጠቅላይ ሚኒስትሩ ማስጠንቀቂያ እውነት እየሆነ ይመስላል ምናልባትም ጦርነቱ ቢነሳ ዓለም ለኢትዮ ኤርትራ የሚሰጠው ትኩረት እንዲቀንስ የሚያደርጉ ጉዳዮች በተለይ ከወደ አሜሪካ ተደጋግሞ እየተሰሙ ነው በምስራቅ አፍሪካ ጦርነት ሲነሳ ትኩረት ሊሰጡ የሚችለው በሌሎች አካባቢዎች ጦርነት ከሌለ ነው ለዚህ እንደማሳያ ዛሬ 5ኛ ዓመቱን በያዘው በ2013 ዓ.ም የተነሳውን የትግራይ ኃይሎችና የፌደራል መንግስቱን ጦርነት እንዲሁም የሱዳን ጦርነትን መጥቀስ ይቻላል ሰላም እንዴት አላችሁ የሸገር ታይምስ ቤተሰቦች በዚህ ጥንቅራችን የምንመለከተው ጉዳይ አሜሪካ በቬንዙዌላና ናይጄሪያ ጦርነት ለመክፈት ጫፍ ላይ መሆኗን ተከትሎ በኢትዮጵያና በኤርትራ መካከል ጦርነት ቢነሳ ዓለም ትኩረት ይሰጠዋል የሚለው ነው ጠቅላይ ሚኒስትር አብይ እከሌ ያግዘኛል ብትል ማንንም አይደርስልህም ማለታቸውን መነሻ በማድረግ አሁናዊ የዓለምና የምስራቅ አፍሪካ ሁኔታን በዝርዝር እንቃኛለን አብራችሁን ቆዩ የትግራይ ኃይሎችና የፌደራል መንግስቱ ጦርነት ትኩረት ያገኘው የዩክሬንና የሩሲያ ጦርነት እስኪነሳ ድረስ ነበር ከዚያ በኋላ የዓለም ትኩረት ወደ ምስራቅ አውሮፓ ዞረ በተመሳሳይ ሰሞን የተጀመረው የሱዳኖቹ ጄኔራሎች ጦርነትም ተገቢውን ትኩረት እንዳያገኝ የምስራቅ አውሮፓዎቹ ሀገራት ጦርነት ተጽዕኖ አድርጓል ዓለም ለጋዛ እስራኤል ጦርነት የጮኸውን ግማሹን ያህል እንኳን ለሱዳን መጮህ ያልቻሉም የሱዳን ዜጎች ህይወት ያነሰ ሆኖ ሳይሆን ምስራቅ አፍሪካ ላይ የሚደረጉ ጦርነቶች የተሻለ ትኩረት ሊያገኙ የሚችሉ በሌሎች አካባቢዎች ጦርነት ከሌለ በመሆኑ ነው እርሱ ብቻ አይደለም ኃያላኑ በዚህ ሰዓት በራሳቸው አጀንዳ ለድንበራቸው ቅርብ በሆኑ ግዛቶች የሚደረጉ ጦርነቶች ሰቅዞ ያዛቸው በመሆኑም ጭምር ነው እናም ጠቅላይ ሚኒስትር አብይ ዩክሬንና ፍልስጤምን በመሳሌነት በማንሳት ሰው እንዴት እነርሱን እያየ ስለማገዝ ያወራል ጥይት ያቀብልሃል እንጂ ማንንም አይሞትልህም ማለታቸውን ትክክል የሚያደርገው እንቅስቃሴ ነው ከአሜሪካ እየተሰማ ያለው ያለ አሜሪካ ቡራኬ እነማን ገዛ ያደርጋሉ የሚለው አጠያያቂ ነውና ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ጦርነት ለመክፈት ከጫፍ ደርሰዋል የዓለማችን ግዙፍ የተባለውን የጦር መርከብም ወደ ላቲን አሜሪካ ማጓጓዝ ከጀመሩ ሰንብተዋል አሜሪካ በናይጄሪያ ላይ እየዛተች ነው ከቅርብ ጊዜያት ወዲህ ከአሜሪካ ጋር ቅርርብ ለመፍጠር የሞከረችው ኤርትራ ግን ከነጩ ቤተ መንግስት ለማግኘት አቅደው የነበረው ድጋፍ አልተሳካላትም ለዚያም ይመስላል ፕሬዝዳንት ኢሳያስ ኤርትራ ከአሜሪካ ጋር ያላት ግንኙነት በልመና ላይ የተመሰረተ ሳይሆን ቀደም ሲል የተፈጸሙ ስህተቶችን ለማረም ያለመ ነው በማለት በሐዳስ ኤርትራ ጋዜጣ ላይ እስከ መናገር የደረሱት ስለሆነም አሜሪካ እንኳንስ ሌላ ጦርነት ለመክፈት እያኮበኮበች በራሷ ጉዳይ ተጠምዳ ይቅርና በሰላሟ ጊዜም ቢሆን ለኤርትራ ትኩረት የምትሰጥ አይመስልም ነገሩን ለኤርትራ ይበልጥ ከባድ የሚያደርገው ግን ሰሞንኛ የአሜሪካ እንቅስቃሴ ነው ትራምፕ ቬንዙዌላን ምን እንደማደርጋት አልነግራችሁም በማለት መናገራቸው ዓለም ሌላ ከባድ ጦርነት ለማስተናገድ ዋዜማው ላይ እንዳለች የሚያሳይ ነው የአሜሪካው ፕሬዝዳንት በእግረኛ ጦር ቬንዙዌላ ውስጥ ጥቃት ያደርሱ እንደሆነ ተጠይቀው ያንን አድርጋለሁ ለማለት አልችልም ቬንዙዌላን ምን እንደማደርጋት አልነግራችሁም ጥቃት አደርሳለሁ ወይም አላደርስም የሚለውን አልገልጽም ሲሉ ነው ምላሽ የሰጡት የቬንዙዌላው ኮሚኒስት መሪ ኒኮላ ማዱሮ ከዚህ ቀደም አሜሪካ ጦርነት እየጫረች ነው ማለታቸው ይታወሳል የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ በበኩላቸው አሜሪካ ጥቃት የምትፈጽመው ላቲን አሜሪካን ለመቆጣጠር ነው ሲሉም ትራምፕን ወንጅለዋል ታዲያ ዓለም ትኩረቱን ወደ ዋሽንግተንና ላቲን አሜሪካ ባደረገበት በዚህ ወቅት በተጨማሪም ትራምፕ ለናይጄሪያ በክርስቲያኖች ላይ ለሚፈጸሙ ጥቃት ማስጠንቀቂያ መስጠታቸው እየታወቀ በኢትዮጵያና ኤርትራ መካከል ጦርነት ቢነሳ ለምስራቅ አፍሪካ እምብዛም የሚጨነቅ ይኖራል ተብሎ አይጠበቅም እርግጥ ግብጽ ከዚህ የተሻለ አጋጣሚ ላታገኝ ትችላለችና የአስመራና ኢትዮጵያ ውጥረት አይኗን ሳትነቅል ብትጠባበቀው አይገርምም ውጊያ ከተነሳ ውጤቱ ግልጽ ነው በኋላ አይሰራም እከሌ ያግዘኛል ብትል ማንንም አይደርስልህም ጥይት ያቀብልሃል እንጂ ማንንም አይሞትልህም የሚለው የጠቅላይ ሚኒስትር አብይ ማስጠንቀቂያ አሁን ኤርትራ ይበልጥ እንድታጤኑ የሚያስፈልጋትም በዚህ ምክንያት ነው
አሜሪካ የቬንዙዌላ ዕፅ አመላላሽ ነው በማለት ጀልባ ላይ በፈጸመችው ጥቃት የተጀመረው ዘመቻዋ አሁንም እንደቀጠለ ነው። ሀገሪቱ በካሪቢያን አቅራቢያ አደንዛዥ ዕፅ ያዘዋውራሉ ያለቻቸው ጀልባዎች ላይ ጥቃት መፈጸሟን ቀጥላለች። ወደ አሜሪካ የሚገባው አደንዛዥ ዕፅ እንዲገደብ እርምጃ መውሰድ ግዴታቸው መሆኑን ትራምፕ ገልጸዋል። ነገር ግን አሜሪካ ጥቃት እየፈጸመች ያለችው የአደንዛዥ ዕፅ ዝውውርን ለመክታት ሳይሆን የማዱሮን መንግስት ለማውረድ ነው በሚል በርካቶች እየተቹ ይገኛሉ። ጥቃቱ የተፈጸመው የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ሀገራቸው ከአሜሪካ ወረራ ራሷን እንደምትከላከል ከገለጹ በኋላ ነው። ማዱሮ የቤተሰባቸው የዘር ሐረግ ከሌላኛው ኮሚዩኒስት ሀገር ኩባ የሚመዘዘውንና በአሜሪካ ታሪክ የመጀመሪያው የላቲን ዝርያ ያላቸው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሞትና የጦርነት ጌታ ሲሉ ዘልፈዋል። ከጥቂት ሳምንታት በፊት አሜሪካ ደቡብ ካሪቢያን ላይ ጸረ አደንዛዥ ዕፅ ያለችውን ኦፕሬሽን አካሂዳ ሰዎችም ከተገደሉ በኋላ በሁለቱ ሀገራት መካከል ያለው ግንኙነት እየሻከረ መጥቷል። ፕሬዝዳንት ማዱሮ ከአሜሪካ ጋር ያላቸውን ግንኙነት በአሜሪካዎች ቦምብ ጥቃት ዛቻ ምክንያት መውደሙን ተናግረዋል። ሁኔታው በግልጽ እንደሚያሳየው በሻከረ ግንኙነት ተሻግሮ አሁን እንዳይጠገን ሆኖ ተሰብሯል ብለዋል። ማዱሮ አክሎም መንግስታቸው ራሱን ለመከላከል ህጋዊውን እርምጃ እንደሚወስድ አስታውቀዋል። አሁን ደግሞ አሜሪካን ትልቁን የጦር መርከቧን ወደ ካሪቢያን ካስጠጋች ቀናት ተቆጥረዋል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ አሜሪካ ጦርነት እየጫረች ነው ቢሉም ሰሚ አላገኙም። የአሜሪካ መከላከያ ሚኒስትር ወይንም አሁን በተቀየረው የስልጣን ስያሜያቸው የጦር ሚኒስትር ፒት ሄግሴት እስከ 90 ተዋጊ ጀቶችን የሚይዘው ግዙፍ የጦር መርከብ ወደ ካሪቢያን እንዲጠጋ ያዘዙት የዛሬ 15 ቀን ገደማ ነው። በዚህ መሃል አሜሪካ በካሪቢያን አካባቢ ያለውን ወታደራዊ ይዞታዋን እያሰፋች ነው። በአካባቢው ከጦር መርከቦች በተጨማሪ የኒውክሌር ሰርጓጅ መርከብና F-35 የጦር ጀትን አከማችታለች። የዶናልድ ትራምፕ አስተዳደር የአደንዛዥ ዕፅ ዝውውርን እየተዋጋው ነው ቢልም ዓላማው ማዱሮን ከስልጣን ማውረድ ነው ሲሉ የአሜሪካ ምክር ቤት አባላትና ተንታኞች ተችተዋል። ማዱሮ የአደንዛዥ ዕፅ አዘዋዋሪ ቡድን መሪ ናቸው ሲሉ ትራምፕ ቢከሱም ቁጡ የካራካስ ፕሬዝዳንት ግን ይህንን ወንጀል አስተባብለዋል። ያም ሆኖ ትራምፕ በተደጋጋሚ ቬንዙዌላ ላይ ጥቃት ሊሰነዘር እንደሚችሉ እያስጠነቀቁ ይገኛሉ። እንዲህ በማለት የባህር አካባቢው በቁጥጥራችን ስር ነው፣ እግረኛ ጦርንም አማራጭ ልናደርግ እንችላለን ብለዋል። ወዲህ ደግሞ የአሜሪካው ፕሬዝዳንት ሀገራቸው ከቬንዙዌላ ጋር ጦርነት ውስጥ የሚገቡ አይመስለኝም ሲሉ ይደመጣሉ። ጦርነት መነሳቱን እጠራጠራለሁ፣ የሚነሳ አይመስለኝም፣ ግን በጣም እየጎዱን ነው ሲሉ ከኤስቢኤስ ጋር ባደረጉት ቆይታ ተናግረዋል። ጦርነት የሚነሳ አይመስለኝም ቢሉም ቬንዙዌላው ፕሬዝዳንት ማዱሮ በስልጣን የሚቆዩት ለአጭር ጊዜ እንደሆነ ገልጸዋል። ወደ አሜሪካ የሚገባው አደንዛዥ ዕፅ እንዲገደብ እርምጃ መውሰድ ግዴታቸው መሆኑን በመግለጽ ጭምር አሜሪካ ጥቃት እየፈጸመች ያለችው የአደንዛዥ ዕፅ ዝውውርን ለመክታት ሳይሆን የማዱሮን መንግስት ለማውረድ ነው በሚል በርካቶች የሚያሰሙትን ትችት ያጣጣሉት ትራምፕ ጥቃት የሚፈጸመው በብዙ ምክንያት ነው ብለዋል። እዚህ ጋር አሜሪካ ባለፈው መስከረም ወር በካሪቢያንና ምስራቅ ፓሲፊክ ባደረሰችው ጥቃት ቢያንስ 64 ሰዎች መገደላቸውን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ መዘገቡ ልብ ይሏል። ትራምፕ ጥቃት ሲፈጸምበት ያያችሁት ጀልባ በአጠቃላይ በአደንዛዥ ዕፅ ዝውውር 25000 ሰዎችን የሚገድልና ቤተሰብ የሚበትን ነው ብለዋል። ፕሬዝዳንቱ በእግረኛ ጦር ቬንዙዌላ ውስጥ ጥቃት ያደርሱ እንደሆነ ተጠይቀው ያንን አደርጋለሁ ለማለት አልችልም፣ ቬንዙዌላን ምን እንደማደርጋት አልነግራችሁም፣ ጥቃት አደርሳለሁ ወይም አላደርስም የሚለውን አልገልጽም ሲሉ ነው ምላሽ የሰጡት። ሌላም የዓለምን ትኩረት ሰቅዞ የሚይዝ ጉዳይ አለ። አሜሪካ በናይጄሪያ ላይ ጥቃት ሰነዝር ይሆን ወይ የሚል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት ናይጄሪያ በክርስቲያን ዜጎቿ ላይ የሚፈጸም ስቃይን ቸል ብላለች በማለት ከወነጀሉ በኋላ የመከላከያ ሚኒስቴር ለወታደራዊ እርምጃ እንዲዘጋጅ ማዘዛቸው ሌላ ስጋትን ፈጥሯል። ናይጄሪያ ይህንን የዶናልድ ትራምፕን ውንጀላ በተደጋጋሚ አስተባብላለች። ትራምፕ በማህበራዊ ሚዲያ ገጻቸው ላይ በሀገሪቱ የሚገኙ ክርስቲያኖች ላይ የጅምላ ግድያ ይፈጸማል ሲሉ ጽፈው የሀገሪቱ መንግስት በፍጥነት እርምጃ የማይወስድ ከሆነ ለናይጄሪያ የሚሰጠውን እርዳታና ድጋፍ ወዲያውኑ እናቆማለን ሲሉ ዝተዋል። አርብ ዕለት እንዲሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በናይጄሪያ ክርስቲያኖች ላይ ይደርሳል ያሉትን መጠነ ሰፊ መከራና ግድያን በመጥቀስ ሀገሪቱን አሳሳቢ በሆነ ሁኔታ በተለየ መልኩ የምትታይ በሚል መፈረጃን አስታውቀው ነበር። ቅዳሜ ዕለት የናይጄሪያ መንግስት በውጭ ጉዳይ ሚኒስቴር መስሪያ ቤቱ በኩል ባወጣው መግለጫ የዶናልድ ትራምፕን ፍረጃ ውድቅ አድርጎታል። የናይጄሪያ
የውጭ ጉዳይ ሚኒስትር አምባሳደር የሱፍ ቱጋር በሰጡት መግለጫ የትራምፕ አቋም በናይጄሪያ ያለውን እውነታ አያሳየም ብለዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው ላይ አርብ ዕለት በለጥፉት በዚህ ጽሑፍ ላይ ክርስቲያኖች በናይጄሪያ የመኖር ህልውናቸው አደጋ ላይ ወድቋል በማለት አሜሪካም እንዲህ አይነት ግፍ ሲፈጸም ዝም ብላ አትመለከትም ብለዋል። ፕሬዝዳንቱ በሺዎች የሚቆጠሩ ክርስቲያኖች በጽንፈኛ ሙስሊሞች ተገድለዋል ሲሉም በለጥፋቸው ላይ ተናግረዋል። የናይጄሪያ መንግስት በበኩሉም ቅዳሜ ዕለት ባወጣው መግለጫ ላይ በተለያዩ የምዕራብ አፍሪካና የሳህል አካባቢዎች የተለየ ፍላጎት ባላቸው ውስን ቡድኖች አማካኝነት ግጭቶችንና መከፋፈሎችን የፈጠረውን አመጽ የተቀላቀለበት ጽንፈኝነትን ለመዋጋት ባለን ቁርጠኝነት እንቀጥልበታለን ብሏል። የአሜሪካው ፕሬዝዳንት የዌስት ቨርጂኒያው ተወካይ ሬይሊ ሙርና የኦክላሆማው ቶም ኮልን ጨምሮ በርካታ የኮንግረስ አባላት በጉዳዩ ላይ ምርመራ አድርገው በቀጥታ የደረሱበትን እንዲያሳውቋቸው ማዘዛቸውን አስታውቀዋል። በአሜሪካ ሕግ መሰረት አሳሳቢ በሆነ ሁኔታ በተለየ መልኩ የምትታይ ሀገር የሚለው ፍረጃ ዋሽንግተን ከምትጠቀምባቸው እጅግ ጠበቅ ያሉ ፍረጃዎች መካከል አንዱ ነው። ይህ ፍረጃም የሃይማኖት ነጻነትን በመጋፋትና በመጣስ የሚወነጀሉ ሀገራት ላይ ማዕቀብ ለመጣል ወይንም ዲፕሎማሲያዊ ጫናዎች ለማድረግ ይፈቅዳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት የምዕራብ አፍሪካዊቷ ሀገር ናይጄሪያ በክርስቲያኖች ላይ የሚደርሰውን ግድያ ማስቆም ካልቻለች መከላከያ ፈጣን የሆነ ወታደራዊ እርምጃ ለመውሰድ እንዲዘጋጅ ጠይቀዋል። ፕሬዝዳንቱ አክለውም ከፍተኛ የህዝብ ብዛት ያላትና ነዳጅ አምራች ለሆነችው ናይጄሪያ የአሜሪካ መንግስት የሚሰጠውን እርዳታና ድጋፍ ወዲያውኑ እንደሚያቆም በትሩዝ ሶሻል ልጥፋቸው ላይ ገልጸዋል። አሜሪካ ወታደሮቿን የምትልክ ከሆነ አሰቃቂ ግፎችን የፈጸሙ እስላማዊ አሸባሪዎችን ጠራርጎ ለማስወገድ ይሆናል ያሉት ትራምፕ በናይጄሪያ ክርስቲያኖች ላይ ይደርሳል ስላሉት ግድያና ስቃይ ግን ተጨባጭ መረጃ አልሰጡም። ትራምፕ ናይጄሪያን የተዋረደች ሀገር በማለት መንግስቷ በፍጥነት እርምጃ እንዲወስድ አስጠንቅቀዋል። ጥቃት ከፈጸምን ፈጣን፣ ጨካኝና ጣፋጭ ይሆናል፣ ልክ ወሮ በላ አሸባሪዎቹ በውድ ክርስቲያኖቻችን ላይ እንደሚፈጽሙት ማለት ነው ሲሉ ትራምፕ ጽፈዋል። የአሜሪካ መከላከያ ሚኒስትር ፒት ሄጌሴት በማህበራዊ ሚዲያ ገጻቸው ላይ መስሪያ ቤታቸው እየተዘጋጀ ነው ሲሉ ጽፈው የናይጄሪያ መንግስት ክርስቲያኖችን ይከላከላል ወይንም ይህንን ሰቅጣጭ ግፍ የሚፈጽሙ እስላማዊ አሸባሪዎችን እንገድላቸዋለን ብለዋል። እነዚህ ሁኔታዎችን ላስተዋለ ታዲያ በቀጣይ የዓለም ትኩረት የሚሆነውን ጉዳይ ለመገመት አያስቸግርም። ስለሆነም ጠቅላይ ሚኒስትር አብይ አህመድ ከቀይ ባህርና ከኤርትራ ጋር በተያያዘ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም ሲሉ ማስጠንቀቃቸው በይበልጥ ትኩረት የሚያስፈልገው ጉዳይ ይሆናል። ኤርትራ ወደ ግብጽ ሄዳ አዛዥ ማፈላለጓን ከማጠናከሯ በተጨማሪም ሰራዊቷን እያጠናከረች እንደሆነም እየተነገረ ነው። ኤርትራ የኢትዮጵያ የባህር በር ፍላጎትን ለመክታት የመከላከያ ኃይሏን በማጠናከርና ቀጠናዊ ተጽዕኖችን በመፍጠር ላይ መሆኗን የሀገሪቱ ማስታወቂያ ሚኒስቴር ለኤርትራ ሕዝብ በትግርኛ ባሰራጨው ጽሑፍ ላይ አስታውቋል። ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው ሚኒስቴሩ ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኑን ገልጿል። ሚኒስቴሩም ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሁሉ የኢትዮጵያን የባህር በር ህልም እውን ለማድረግም ግዴታ የለባትም ብሏል። የኢትዮጵያ መንግስት ኢትዮጵያ የጂኦፖለቲካል በደል እንደተፈጸመባትና የችግሮቿ ምንጭ የባህር በር አልባነት እንደሆነ በመስበክ ህዝቡ በቁጭት እንዲነሳሳ በመቀስቀስ ላይ ነው በማለትም ሚኒስቴሩ ወቅሷል። ታዲያ ከኤርትራ ምጽዋም የተሰማ ሌላ መረጃ አለ። ሁለት የጭነት ወይም ካርጎ ማጓጓዣ አውሮፕላኖች ወደ ኤርትራ ምጽዋ አየር ማረፊያ ከጥቅምት 22 2018 ዓመተ ምህረት ጀምሮ መመለሳቸውን የሳተላይት ምስሎች ያሳያሉ ተብሏል። አይኤል 76 ቲዲ የሚባል የጭነት አውሮፕላን ከሌላ ትንሽ አውሮፕላን ጋር ምናልባትም ሲ130ኤች ከሚባል አነስተኛ ካርጎ ጋር ምጽዋ አርፈዋል ነው የተባለው። ሁለቱም የዕቃ ማጓጓዣ አውሮፕላኖች ኢሳያስ አፈወርቂ ወደ ግብጽ ካቀኑበት ቀን ጀምሮ ለሁለት ቀን ያህል ከአየር ማረፊያው ጠፍተው ነበር። ጥቅምት 22 2018 ታዲያ በድጋሚ ተመልሰዋል። ምናልባትም የጦር መሳሪያ ጭነው እንደተመለሱ ተገምቷል። ሌላም መረጃ ተሰምቷል። በኤርትራ ታስረው የሚገኙ ከመቶ በላይ የትግራይ ተወላጆች በዛሬው ዕለት በራማ በኩል አድዋ እንደሚገቡ ተዘግቧል። ከእስረኞቹ መካከል የትግራይ ተዋጊዎች ይገኙበታል ተብሏል። ይህ የሻዕቢያና የትግራይ እስረኞችን የመፍታት ውሳኔ የጽምዶ አካል ነው የሚሉ አስተያየቶች እንዲሰጡ አድርጓል። ፊልድ ማርሻል ብርሃኑ ጁላ በበኩላቸው ህወሓት ለሌላ እልቂት እየተዘጋጀ ነው፣ ሰራዊቱ ማንኛውንም ጥቃት ለመመከት ተዘጋጅቷል ሲሉ ተናግረዋል። አጠቃላይ በአካባቢው ያለው ሁኔታ የሚናገረው አንድ ነገር ጦርነት አይቀሬ መሆኑን ነው። ዓለም ግን ትኩረቱ ምስራቅ አፍሪካ አይመስልም። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዘጋጀንላችሁ ጥንቅር ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ቸር ቆዩን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።